ታሪክ ያደመቃት አንድነት ያነገሳት ክርስቲያንና ሙስሊሙ በፍቅር በአንድ ማዕድ የሚጋሩባት ምድር የቤተ አማራ ወሎ እምብርት ደሴ ከተማ። የደሴን ፍቅርም አባቶቻችን እንዲገልጸውታል። እረ ደሴ ደሴ ገራዶ ገራዶ ልቤ አለቀልሽ ተንዶ ተንዶ አይጠየፍ ሆኖ ይታያል ከምሴ ፍቅር ያልገባው ሰው ምን ያደርጋል ደሴ። እውነትም የአንድነት የመቻቻል የአብሮነት ተምሳሌት የሆነችው የደሴ ከተማ ከዚህ ስንኝም በላይ የፍቅር ከተማ ነች። በዚህ ቪዲዮ ታዲያ ዛሬ አብራችሁ እስከመጨረሻው ከቆያችሁ ደሴን ከጫፍ እስከ ጫፍ አብረን እንቃኛለን። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። አብረን እንቆይ። ሰላም እንዴት ናችሁ ቤተሰብ? ዛሬ እንግዲህ ከትናንት ነው ቪዲዮ የቀጠለ ደሴን በደንብ ዞር ዞር ብለን የምናይበት ቪዲዮ ይሆናል ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ደሴን የመጀመሪያ ጊዜ ነው። ያው ትናንት ምሽት ብዙም ደክሞኝም ስለነበረ ከአዲስ አበባ መጥቼ ብዙም አላሳየዋችሁም። ዛሬ ግን እንግዲህ ደሴ ውስጥ በቃ ወክ እያደረግን ዞር ዞር እያልን አሉ የተባሉ ነገሮችን የሚያጋጥሙንን ነገሮች እናያለን። በደንብ አብረን እንቆይ። ላይክ በማድረግ ጀምሩ። ሌትስ ጎ። ወጣናል እንግዲህ ደሴ በጧት ይሄን ትመስላለች። ደስዬ ደስ አለም ደሴ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ የተባለላት ከተማ። ስለ ደሴ ግን ያልዘፈነ አርቲስት ያለ አይመስለኝም። ተፍ ተፍ እያለች ነው እንግዲህ በጠዋት ነቅታለች ደሴ። በቅድሚያ ላይክ የትም ከመሄዳችን በፊት መጀመሪያው ነገር እኔ ቤተክርስቲያን ማየት ፈልጋለሁ እዚህ ደሴ ላይክ እና ቤተክርስቲያን እጄ ከተሳለምኩ በኋላ በዛውም ቤተክርስቲያን እናይና ላይክ ጉዟችን አስተማማኝ በሆነ መንገድ ለእግዚአብሔር ነግረን እንጀምራለን ማለት ነው። አብራችሁን ቆዩ። ደሴ ደስዬ ደስ ምትል ከተማ ነች። በጣም አየር ጸባይዋ ላይ ቀዝቀዝ ያለ ነው። በጣም አሪፍ ከተማ ነች። አሁን ይሄ ወደ ታክሲ ላይ ሲጠሩ እንደሰማሁት ቧንቧ ውሃ ምናምን የሚባል ሰፈር አለ። ወደዛ ወደሚወስደው መንገድ ነው እየሄድን ያለ። እኔ ግን ከዚህ ጀርባ አካባቢ ያየሁት ቤተክርስቲያን አለ። እዛ ቤተክርስቲያን በየት ነው ብለን ፈልገን እንሄዳለን። አሁን በቃ ጉዟችንን ወደዚህ እናርግና በዚህ በኩል ነው የሆነ እዛውኛ ያየሁት ቤተክርስቲያኑ። ሰው እዚሁ እግር መንገዳችንን እያየን እንሄዳለን። ከፊት ለፊቴ የደሴ ከተማ አስተዳደር የሚል ጽሑፍ አለ። እሱ ነው እየታየኝ ያለው። አቢሲኒያ ሆቴል አቢሲኒያ የአካባቢ ጸዴ ሰፈር ነው። ወደ ደሴ ከተማ አስተዳደር ጽሕፈት ቤት የሚወስደው መንገድ ይዘን ወደ ላይ እየወጣን ነው። አካባቢው ይሄን ይመስላል። ጦሳ ተራራ ደግሞ ያው ከዚህ ድቅን ብሏል ከፊት ለፊቴ። ጸዴ ሰፈር ነው ይሄ አካባቢ። የድሮ ቤት የምትመስል ህንጻ ደስ ትላለች። እዚህ ፊት ለፊት የምታያት የሆነች ፐርፕል ምንድን ነው የሚባለው የሆነ እንደ አፓርታማ ነገር ነች። ታምራለች። ጦሳ እዚህ አካባቢ እንግዲህ ብዙም አልቀርጽም ሰውን የተጨናነቁ ስለሆነ ወታደር ምናምን እያየሁ ነው።
ይሄ አካባቢ ይሄን ይመስላል። አልፋ ደሴ የመጀመሪያ ትምህርት ቤት ሚል አለ እዚህ ጋር። አልፋ ደሴ የመጀመሪያ ደረጃ ትምህርት ቤት። የደሴ ልጆች ይህን ቪዲዮ እያያችሁት ከሆነ እዚህ ትምህርት ቤት ከተማራችሁ ትውስታችሁና ትዝታችሁን ንገሩኝ። አልፋ ደሴ ሲቲ አድሚኒስትሬሽን ኦፊስ ኢዝ ሂር። እዚህ ጋ ነው። በዚህ በኩል ብሄድ ወደ ተራራው መውጣት እችላለሁ ማለት ነው፣ ወደ ጦሳ ተራራ። እዚህ ጋር በጣም ኮምፕሌክስ የሆነ ህንፃ እየተገነባ ነው። ምን እንደሆነ አላውቅም። ሪል ስቴት ነው ምናምን። አይ ሪል ስቴት እንኳን አይመስልም፣ የሆነ ቢሮ ነው የሚመስለው። ደሴ ሲቲ አድሚኒስትሬሽን ይህን ይመስላል። እዚህ አካባቢ በቃ የታጣቂና የሚሊሻ ማት ነው ያለው። ለዛ ነው ብዙም እየቀረጽኩ ያልሆነ። ኦኬ የክልል ፖሊስ ዋና ጠቅላይ መምሪያ ደሴ ከተማ አስተዳደር። ኦኬ የፖሊስ ጣቢያ አካባቢ ስለሆነ ነው። እዛ ኢትዮጵያ ውስጥ ዝም ብሎ መቅረጽ በጣም መከራ ነው። ዝም ብለው ብድግ ብለው ወስደው እስር ቤት ሊዘፈዝፉኝ ይችላሉ። ማን ልኮህ ነው ምናምን እያሉ ለዛ I have to be careful። መጠንቀቅ አለብኝ። ዝም ብዬ አልቀርጽም የትም ቦታ። ቻህያ ደግሞ እዚህ ከተማ ውስጥ ምን እያደረገች ነው? ሰፊ ነች በጣም ደሴ። አይ ቲንክ ወደ ቤተ ክርስቲያኑ ደርሻለሁ። ስለዚህ እዚህ በኩል እና ወደ ቤተ ክርስቲያኑ እንሄድና ተሳልመን አስተማማኝ በሆነ መንገድ ውሏችንን እንጀምራለን። የኪዳነ ምሕረት ቤተ ክርስቲያን ነው። አብረን እንሂድና እናያለን። ወደ ቤተ ክርስቲያኑ መሄጃው ይመስላል። የተለያዩ ሱቆች አሉ እዚህ አካባቢ። የተለያዩ የቤተ ክርስቲያን ንዋየ ቅድሳት ላይ መስቀል፣ መጽሐፍት፣ የቤተ ክርስቲያን ዣንጥላ ምናምን የሚሸጡባቸው ሱቆች ናቸው። ኦልሬዲ ደርሰናል ወደ ቤተ ክርስቲያን። ውስጡን አሳያችኋለሁ የፈጠነ። በሩ መግቢያውን ይመስላል። የኪዳነ ምሕረት እና ቅዱስ መርቆሬዎስ ቤተ ክርስቲያን። ወደ ውስጥ እንግባ እስኪ። የሚያምር ቤተ ክርስቲያን። እስኪ ወደ ውስጥ ገባ እንበልና ጸሎቴን አድርጌ ከዛ ዞር ዞር ብዬ አካባቢውን አሳያችኋለሁ። ማይ ጉድነስ በጣም ጽድት ያለ ቤተ ክርስቲያን ነው። የደሴ ኪዳነ ምሕረት ቤተ ክርስቲያን ውስጥ ነው ያለሁት። በጣም ቤተ ክርስቲያኑ በጣም ነው የሚያምረው። ኢትዮጵያዊ ኦርቶዶክስ መሆን አንዱ ጥቅሙ ይሄ ነው። ላይክ ከፈጣሪ ከእግዚአብሔር ጋር ላይክ እንደዚህ ጸጥ ያለ ነው
እንድትጸልይ ራስህን እንድታዳምጥ ውስጥህን እንድትሰማ የሚያደርግ የተቀደሰ ቦታ መኖሩ በጣም እኔ ከሚያስደስቱኝ ነገሮች ውስጥ አንዱ ይሄ ነው። ላይክ አም ኖት ላይክ አጌንስት ኤኒ የማንኛውም ሃይማኖት አይመለከተኝም፣ ግን እንደ አንድ ኦርቶዶክስ አማኝ እኔ በጣም ነው ደስ የሚለኝ። ማለት ቤተ ክርስቲያኗ ደግሞ በጣም ታሪክ ነች ነው። ላይክ ታሪክ ነች ስል የዚችን ሀገር ማንነት፣ ታሪክ፣ አይደንቲቲ የሚባል ነገር ቢኖር ከዚህ ቤተ ክርስቲያን ውስጥ የተገነባ ነው ብዬ ነው ማስበውና የኦርቶዶክስ አማኝ ስለሆነ ስላልሆነ ሳይሆን ላይክ እንደ ሀገርም የሳን አይደንቲቲ እንደ ኢትዮጵያዊ ማለት ነውና ቤተ ክርስቲያኗ በየጊዜው የሚገጥማትን ፈተና ላይክ እንደ ኢትዮጵያዊ አስቦ ለቤተ ክርስቲያኗ ከቤተክርስቲያኗ ጎን መቆም አስፈላጊ ነው ብዬ አስባለሁ። ምንም አይነት የሆነ ሃይማኖታችን ግን እንደ አንድ ኢትዮጵያዊ ደግሞ ኢትስ ሳምቲንግ የሆነ አይደንቲቲ ነው። ስለዚህ ከዛ አንፃር የተለያዩ ፈተናዎች ሲገጥሟት ቤተ ክርስቲያኗን ኢትዮጵያዊ ሆኖ ለቤተ ክርስቲያኗ አብሮ ችግር ለመሆን ከመጣ የቤተ ክርስቲያኗን ፈተና አብሮ መፍትሄ ለማበጀት መሰለፍ ጥሩ ነው የሚል አስተሳሰብ አለኝ። ለማንኛውም ቤተ ክርስቲያኑ ይመስላል ላሳያችሁ። ጽድት ያለ ቤተ ክርስቲያን ነው። በእርግጥ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እያንዳንዷ በቤተ ክርስቲያኑ ህንፃ ወይም ግንብ ውስጥ ያሉ እያንዳንዷ ሳይን፣ ምልክት፣ ቅርጽ ከመጽሐፍ ቅዱሳዊ ትርጓሜ ውጭ አይደለም የሚሰራው። ለዛ ነው የቤተ ክርስቲያኗ ዲዛይን በጣም ሁሌ የሚያምረው ማለት ነው። አካባቢው ደግሞ እንደዚህ ግሪን ነው። በጣም ነው ደስ የሚለው። ኪዳነ ምህረት ወጠናል። እንግዲህ ከቤተ ክርስቲያን አሁን ቁርሳችንን መብላት እንችላለን። ቁርሳችንን በልተን በቃ ደሴን በደንብ ማየት እንጀምራለን ማለት ነው። አብራችሁን ቆዩ። በድጋሚ ደሴ 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 ወሎ ፖሊቴክኒክ ኮሌጅ አካባቢ ነኝ አሁን። መሃሮ ካምፓስ ኦር ላይክ ዳት ከበደ አበጋዝ ሆቴል የደሴ መለያ ወደ ሆነችው የደሴ ውስጥ የምትታወቅ የሀጂ ሙሐመድ ያሲን ታወር አካባቢ ደርሰናል። እቺ እንግዲህ በቃ ሰው ደሴን ሚናፍቅችን ሲያይ ነው። በጣም ደስ ምትል ላይ መጥቶ ሲያዋት ግን የሆነ ትንሽዬ ህንፃ ነች። በጣም እዛ ሌላ ቦታ ሆኜ ቪዲዮዎች ምናምን ላይ በጣም ግብዳ ህንፃ ነበር የሚመስለኝ። ሀጂ ሙሐመድ ያሲን ታወር should be the tallest. ቁርሳችንን እስኪ እዚህ ሲቲ ፓርክ የሚል ፓርክ ነገር አለ። እዚህ ገባ እንበልና ቁርሳችን በልተን ከዛ በደንብ እንዞራታለን። ደሴ ላሳያችሁ እንዴት እንደሚያምር ይሄ ቦታ። ኦ ማይ ጋሽ ኢትስ ቢዩቲፉል። በጣም ነው የሚያምረው። ሲቲ ፓርክ the heart center of ደሴ። ሲቲ ፓርክ በጣም የሚያምር ቦታ ነው። የሆነ ሲቲ ፓርክ ይላል። ደሴ ህንጻ ፊት ለፊት ነው የሚገኘው። ሙዚቃም አለ። ያው እንግዲህ ኮፒራይት ከያዘን ማየት ነው። ላይክ አይ ትራይ ቱ ኢዲት እና ቁርሳችን እንብላና
ከዛ በደንብ አርጌን ከተማ በደንብ እናየዋለን። ደሴን በደንብ አሳያችኋለሁ። ቁርሳችንን ሜኑ በጣም ያየሁት የምግብ ዝርዝር በጣም የሚገርም ነው። ላይክ አሜን ምግብ ምናምን ርካሽ ነው። ለምን እንደሆነ አልገባኝም። ደሴ ሐዋሳ፣ አርባ ምንጭ ርካሽ ይመስለኝ ነበር፣ ግን በጣም ውድ ነው እዛ። ይገርም። እዚህ ግን ኢትስ ቬሪ አሜዚንግ። አሁን ፉል ምናምን እዚህ ጋር 160 ብር፣ ጥብስ ምናምን 400 ብር 300 ምናምን ብር እና ኢትስ አሜዚንግ። ደስ ይላል። ሲምፕል የሆነ ላይፍ። እዚህ አብራችሁ ቆዩ። ቁርሴን ልብላና በደንብ እናያታለን ደሴ። ቁርሳችን እንግዲህ ይችን ትመስላለች። ዳቦ ታመጭልኝ? ሄሎ ጀስት ዳቦ ታመጭልኝ ደስ ይለኛል። ቁርሳችንን እንብላና በደንብ ደሴን እናያለን። አብራችሁ ይቆዩ። ፉል መቼስ ማያውቅ ኢትዮጵያዊ ይኖራል ብዬ አላስብም። ለዚህ እኔ ጋር ቆዩ፣ የትም አትሄዱ። አሁን ራሴን የት ውስጥ ባገኘው ጥሩ ነው? መርካቶ ውስጥ። መርካቶ ላሳያችሁ። በእውነት በትክክል መርካቶ ነው የሚመስለው። የደሴ መርካቶ ነው። ሁለተኛው መርካቶ ነው ብለውኛል። ስሙ ማን ነው የሚባለው? የት ሰፈር አባ? እንዴት ነሽ? ሰላም። ምን ተራ? ሸልፍ ተራ። ስላይክ ደ መርካቶ ማለት ነው። ታንክ ዩ። ሸልፍ ተራ ነው ያለሁት አሁን። የደሴ ሸልፍ ተራ። ሸልፍ ተራ ሉከት ምን ያህል መኪኖች እዚህ እንደተረገረጉ የጭነት መኪኖች ምናምን። ቲፒካሊ ላይክ መርካቶ ነው የሚመስለው። ይሄ ላይክ ወደ አንዋር መስጊድ መሄጃ ከፒያሳ አትክልት ተራ የለ፣ ከዛ ወርደን ስንሄድ የከሊፋ ህንጻ ምናምን የሚባለው አካባቢ ነው የሚመስለው። ይሄ መኪኖች የተደረደሩበት። በእርግጥ ደሴ በጣም በንግድ የምትታወቅ ከተማ ነች። በጣም ኃይለኛ ነጋዴ ያለባት ሀገር ነች። ለዛ ነው ይመስላል እንግዲህ ሸልፍ ተራ። ማን ጠዋት ስለሆነ ነው እንጂ ላይክ በጣም ቀውጢ እንደሚሆን ያስታውቃል። የሰፈር ገና በጠዋት ነው የመጣሁት እኔ። ብዙ እንቅስቃሴው ገና አልጀመረም። አሁን ደግሞ አራዳ ነን። በቃ አራዳ ነው አክቹሊ። ሸልፍም ምናምን ሸልፍ ተራ ያውን ያለውበትም አራዳ ነው የሚባለው። እንትን ያለው የት ነው አባ? እንዴት ነህ? ይሄ የወሎ ጭስ እዛ ነው። ይሄ አረንጓዴ ቢጫ ቀይ። ታንክ ዩ። አይ ቲንክ ታውቁታላችሁ። ላይክ ወሎ ጭስ የሚባል አለ አይደል? በጣም የትም ቦታ ድረስ ላይክ የወሎ ጭስ ተብሎ ይሸጣልና አሁን አገኘሁት። የአረንጓዴ ቢጫ ቀይ የወሎ ጭስ ነው። This is it. Look at this. Okay, like ለማየት ነው። Okay, okay. Just ልይና maybe ከገዛው ገዛለሁ። አመሰግናለሁ። Just ያ ለማየት ነው። Thank you. So ይሄ ነው እንግዲህ የወሎ ጭስ። like look at this. How it's beautiful. ሰላም ነው? እንዴት ነው ማዘር? አለ። Look at this.
መብላችሁ ማየት ነው እንግዲህ። ሪቁም መጋላ ማለት ፒያሳ ግን ላይክ ወልዲያም ፒያሳ የሚባል አለ አውቃለሁ። ሂጄ አላውቅም፣ ግን ፒያሳ የሚባል አለ። ደሴ ፒያሳ አለ፣ ጎንደር ፒያሳ አለ። ፒያሳ የሚለው ቃል የጣሊያን ቃል ነው፣ ላይክ አደባባይ ማለት ነው። ያው የጣሊያን ጦርነት ጊዜ ጣሊያን እዚህ አካባቢ ድረስ ስለመጣች አንዳንድ ስሞች አሉ ስቲል የሚታወቁ። ኢቨን መርካቶ ማለት የጣሊያን ቃል እኮ ነው። ሳኒታሊ ወርድ አንድ ነገር ደግሞ እዚህ ያየሁትኝ ባጃጅ ምናምን የለም ደሴ ውስጥ፣ ወይ ሜቢ ላይክ ወጣ ብሎ ሊኖር ይችላል። እዚህ ግን የለም ባጃጅ፣ ታክሲ ነው በቃ። እዚህ ቅርብ ነኝ ነኝ ራይት ሶ ሌትስ ሲ ደኖ እየቀረጽክበት ነው። ምን የምትነግረን ነገር አለ ስለ ደሴ? ደሴ የፍቅር ሀገር ነች በትክክል። አንድ ሰው አሁን ለምሳሌ ደሴ መጥቶ ይሄን ቦታ ደሴ ውስጥ መጥቶ ሳያየው መሄድ ያለበት ምትለን ለየት ያለ ነገር ምን አለ? ደሴ መጥቶ ሳያየው መሄድ ያለበት ምን አለ መሰለህ? ደሴ ሙዚየም አይጠየፍ ነው። ኦኬ አያለሁ፣ ገና አላየውም፣ ግን ንገረኝና። ሙዚየሙ ነው ቤተ መንግስቱ ማለት ነው። ሶስተኛ ደግሞ ከቻልክ ከደሴ ወጣ ካልክ ያው ሀይቃውን ለመሄድ ከዚህ ከመናኸሪያ የሚሄዱ መኪኖች አሉ። ላይክ ደርሼ መመለስ እችላለሁ። ግዴታ እዛ መሆን አይጠበቅብኝም። በጣም እሺ። በተለየ ደሴ አብሮ በመብላቷ እየበላ ብቻውን አይበላም። ማዱ ለኛ ጋር ሰው የሚበላው እውነት ነው። አይቻለሁ። እሱ ለመጀመሪያ ጊዜ የመጣሁት ወደ ደሴና ዩቲዩብ ማነው ስም? ቲዋይ ትራቭልስ። የኔ ስም ተክለ ዮሐንስ ነው። ቻናሌ ቲዋይ ትራቭልስ። ሰብስክራይብ እሺ። መናኸሪያ አካባቢ እኔ እዚህ ጋር ወርዳለሁ። ደሴን እንግዲህ እያየናት ነው። ዞር ብለናል። ፒያሳ፣ መርካቶ መርካቶ ሸፍተራ ወይም አራዳ አይተናል። እንግዲህ እዚህ ጋር ታክሲ ላይ ያገኘሁት ሰውዬ እንግዲህ ሙዚየም አይጠየፍ አዳራሽ ቤተ መንግስቱን ሳታይ እንዳትሄድ ብሎኛል። ስለዚህ በቀጣይ ቪዲዮ እነዚህ ቦታዎች እናያለን ማለት ነው። የትም አትሂዱ። ሰብስክራይብ፣ ላይክ አድርጉ። ይህን ቪዲዮ እዚህ ጋር እንጨርሰውና በሚቀጥለው ቪዲዮ እንገናኛለን። ቻው።